touch. Oh, aha. Daddy finger, where are you? Here I am, how do you do? Mommy finger, where are you? Here I am, how do you do? Brother finger, where are you? Here I am, how do you do? Sister finger, where are you? Here I am, how do you do? Baby finger, where are you? Here I am, how do you do? Daddy finger, where are you? Here I am, how do you do? This is red, the color red, 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 red. This is red, the color red, 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 red. Do you know what color is this? This is red. አባታት የት ነው ያለኸው? እዚህ ነኝ እንደምን ናችሁ? የቀይ ቀለሙ ቀይ 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 የቀይ ቀለሙ ቀይ 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 ቀለሙን አወቃችሁት ወይ? ቀይ ነው። Mommy finger, where are you? Here I am, how do you do? This is blue, the color blue, 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 blue. This is blue, the color blue, 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 blue. Do you know what color is this? This is blue. እናት የት ነው ያለሽው? እዚህ ነኝ እንደምን ናችሁ? ይህ ሰማያዊ ቀለሙ ሰማያዊ ይህ ሰማያዊ ቀለሙ ሰማያዊ ቀለሙን አወቃችሁት ወይ? ሰማያዊ ነው። Brother finger, where are you? Here I am, how do you do? This is yellow, the color yellow, 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 yellow. This is yellow, the color yellow, 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 yellow. Do you know what color is this? This is yellow. ወንድምዳት የት ነው ያለኸው? እዚህ ነኝ እንደምን ናችሁ? ይህ ቢጫ ቀለሙ ቢጫ ይህ ቢጫ ቀለሙ ቢጫ ቀለሙን አወቃችሁት ወይ? ቢጫ ነው። Sister finger, where are you? Here I am, how do you do? This is green, the color green, 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 green. This is green, the color green, 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 green. Do you know what color is this? This is green. ትህታት የት ነው ያለሽው? እዚህ ነኝ እንደምን ናችሁ? ይህ አረንጓዴ ቀለሙ አረንጓዴ ይህ አረንጓዴ ቀለሙ አረንጓዴ
ወይን ጠጅ ቀለሙ ወይን ጠጅ ወይን ጠጅ ወይን ጠጅ ወይን ጠጅ ቀለሙን አወቃችሁት ወይ ወይን ጠጅ። የጦጣው ተንኮል። ሚሎ በትልቁ ጫካ ውስጥ የሚታወቅ ጦጣ ነው። ተጫዋችና ተንኮለኛ ብቻ ስለሆነ ሳይሆን ሁሉንም እንስሳት ማስመሰል በመቻሉ ነበር። በዚህ ስራው ከአንድ እንስሳት በስተቀር ሁሉንም አስከፍቶ ነበር። ምንም ሊያደርጉት ግን አልቻሉም። ቀበሮ የሚሎን ሁኔታ በጥንቃቄ ነበር የምትመለከተው። እሷን ማስመሰልና ተንኮል መስራት ደስ እንደሚለው ስለምታውቅ ሁሌም ራሷን ትጠብቃለች። ይሄ የሚሎ ትክክል ያልሆነ ጨዋታ መሰል ነገር እንደ ቀልድ የሚታይ አይደለም ብላ ቀበሮ ታስባለች። እሱ ለጨዋታም ቢል ብዙ እንስሳት በተሰበሰቡበት መሃል ተንኮል መስራትና ሁሉም እንዲያሾፉ ማድረግ ከስነ ምግባር ውጭ ነው ትላለች። እሷንም አንድ ሁለት ቀን ተንኮል ሰርቶባት እሷን እያስመሰለ በጫካው የሚኖሩ እንስሳት ሁሉ አሹፈውባትና ስቀውባት ነበር። ይህ ተግባሩን ላስቆመው ይገባል፣ እኛም ብቻ ሳይሆን ራሱም ትልቅ ችግር ውስጥ ይገባል አለች። አንድ ቀን ጠዋት በጣም ጣፋጭ ምግብ አዘጋጅታ እየበላች ነበር። እንዴት ጣፋጭ ነው! እንዲህ ያለ ቁርስ በልቼ አላውቅም እያለች በላች። ሚሎ የምታደርገውን ሁሉ ከጀርባዋ ተደብቆ እያያት ነበር። በደንብ ከተመለከታት በኋላ ሳታየው ከአካባቢው ሄደ። ከጥቂት ሰዓታት በኋላ ሁሉም እንስሳት በተሰበሰቡበት ቀበሮ ያደረገችውን ሁሉ እያስመሰለ ያሳያቸውና ያስቃቸው ጀመር። እሷ ያደረገችውን ስትበላ የተናገረችውን ሁሉ አንድ ባንድ አሳያቸው። ሳቁባት፣ ተሳለቁባት። ቀበሮ በሁኔታው በጣም ደነገጠች። ፊቷ ሁሉ ጠቆረ። የምታደርገው ሲጠፋ በአፍረት ራሷን ዝቅ አደረገች። ሚሎ ሌሎችን በማስመሰል በጣም ጎበዝ እንደሆነ ብታውቅም በሁሉም እንስሳት ፊት እሷን እንዲሳለቁባት በማድረጉ መቼም ይቅርታ አታደርግለትም። ይህ ሚሎ ልሰራለት ይገባል፣ ቆይ እሰራለታለሁ ብላ ለራሷ እየማለች ወደ ቤቷ ሄደች። ሚሎ ያደረጋትን እሷን መልሳ ልትበቀለው ወሰነች። አንድ የሙቀት ምሽት ሚሎ በጣም ደክሞትና ሰውነቱ ዝሎ ስለነበር አንድ ዛፍ ላይ እልም ያለ እንቅልፍ ወስዶታል። ይህን ያየችው ቀበሮ አሁን ጊዜው ነው አለችና ከዛፍ ላይ እሾህ ያሉት አርጩሜ ቀጠፈችና ሚሎ በተኛበት ግርፍ አረገችው። ንዴቷን ሁሉ ተወጣችበት። ከእንቅልፉ ባኖ ሲነሳ በጣም አሞት ነበር። ፊቱና ሰውነቱን በኃይል እያመመው ነበር። እንባውን እያወረደ ማልቀስ ጀመረ። ይህን ሁኔታ ከመጀመሪያ ጀምሮ የሚከታተሉት ድብና ዳክዬ ወደ ሚሎ መጡ። ምን ሆነ ነው ብለው ጠየቁት። እሱ ግን የሆነውን መናገር አልፈለገም። ግን ዳክዬ ቀበሮን ዝም ካልካት ሌላ ጊዜ ሌሎቹን ትጎዳለች፣ ሄደ እንደ ንጉሥ አንበሳ መናገር አለብህ ብላ አበረታታችው። ትንሽ ካሰበ በኋላ ሚሎ ለንጉሥ አንበሳ ለመናገር ተስማማ። ከዛም ንጉሥ አንበሳ ፍርድ ወደሚሰጥበት ስፍራ ሁሉንም እንስሳት ጠራ። ጫካው ጸጥ ረጭ አለ። ሁሉም ፍርዱ ምን እንደሚሆን በጉጉት ይጠብቅ ጀመር። ቀድሞ ሁኔታውን ሚሎ እንዲያስረዳ ንጉሥ አንበሳ አዘዘ። እሱም ፊቱንና ሰውነቱን እያሳየ ቀበሮ ያደረገችውን ተናገረ። ድብና ዳክዬንም ለምስክርነት አቀረበ። እነሱም እጃቸውን ቀበሮ ላይ አድርገው አይተናል፣ እንመሰክራለን አሉ። ሁሉም እንስሳት በሁኔታው ደነገጠ። ቀበሮን ያዩ ራሳቸውን ነቀነቁ። ሁሉም ጥፋተኛ እንደሆነች አመኑ። ቀበሮ መጀመሪያ ላይ ለመካድ ብትሞክርም ኋላ ላይ እውነቱን ተናገረች። ጥፋተኝነቷን አመነች። ንጉሥ አንበሳም ቀጣት። ለአንድ ወር ከማንም እንስሳት ጋር እንዳትገናኝ እንዲሁም ወሩን ሙሉ በምናከብረው ክብረ በዓል ላይ እንዳትሳተፍ ብሎ ትዕዛዝ አስተላለፈ። ቀበሮ በጣም ደነገጠች። ክብረ በዓል በጣም ደስ ይላታል። ዓመቱን ሙሉ በጉጉት የጠበቀችው ስለነበረ በንጉሥ አንበሳ ውሳኔ ያዘነች። ንጉሥ አንበሳ ይቅር እንዲላት ውሳኔውን እንዲሽር ጠየቀችው። እሱ ግን ውሳኔውን መቀየር እንደማይችል ነገራት። ሌሎች እንስሳትን ፊታቸውን አዞሩባት። ድንገት ግን አንድ ነገር ሆነ። የቀበሮን ሁኔታ በደንብ ሲከታተል የነበረው ሚሎ አዘነላት። ያዘነ ፊቷን ሲመለከት
ልቡ ራራ። ሁሉም ነገር የእርሱ ጥፋት እንደሆነ ገባው። እንስሳት ፊት ባዋርዳት ኖሮ እያስመሰለ እንዲያሾፉባት ባያደርግ ኖሮ ውስጧ በንዴትና በበቀል እንዲሞላ ባያደርግ ኖሮ እሷ ይህንን እንደማታደርግ ገባው። ሳያስበው ግን ሐዘኗን መከፋቷን ንጉሥ አንበሳ ፊት አስመሰለ። ሁሉም በኃይል መሳቅ ጀመረ። ንጉሥ አንበሳ እንኳን በሚሎ አስመሳይነት ከልቡ ሳቀ። ቀበሮ ግን አልሳቀችም፣ ፈገግም አላለች። ተስፋ በመቁረጥና በማፈር ራሷን ዝቅ አደረገች። ሲሾፍባት ሲሳቅባት በጣም አዘነች። ሚሎ ቀስ ብሎ ወደ ንጉሥ አንበሳ ጠጋ አለና የተከበሩ ንጉሥ ሆይ እባክዎ ውሳኔውን ይቀይሩ። ቀበሮ በእኔ ምክንያት ነው ልትበቀለኝ የተነሳችው። እኔ ባልደርስባት ኖሮ እሷም አትደርስብኝም። ይቅር ይበሏት እባክዎ ብሎ ተማጸነ። ንጉሥ አንበሳ ሁኔታውን በድጋሚ ከመረመረ በኋላ ጥሩ ነው ቀበሮ፣ ይቅርታ ተደርጎልሻል። በቀል ለማንም መልስ እንደማይሆን ትምህርት ያገኘሽ ይመስለኛል አላት። ቀበሮ በደስታ አይኗ በእንባ ተሞላ። ሚሎን እያየችው ሚሎ ይቅርታ አድርግልኝ አለችው። ሚሎም እኔም ከዛሬ በኋላ ተንኮል አልሰራም፣ በማንም ላይ አላሾፍም፣ አንቺም ሁላችሁም ይቅር በሉኝ ብሎ ቀበሮንና ሌሎቹን እንስሳት ይቅርታ ጠየቀ። ከዛ ቀን በኋላ ሚሎና ቀበሮ ጓደኛሞች ሆኑ። ሚሎ ሌሎቹን ማስመሰሉን ቀጥሏል። አሁን ላይ ግን የሌሎችን ስሜት በሚጎዳ ሳይሆን በሚያዝናና መልኩ ሲያቀርብ ተወዳጅነትን አተረፈ። ቀበሮም አንዷ ተመልካቹና አንዷ አድናቂው ሆነች። አላንኩላሊ የተቅበጠበጠ አላስቀምጥ ብሎ አላንኩላሊ ድንገት ቢመለከት ምግብ የሞላበት የካኪ ወረቀት ሞመጀሊ በሎ ምላሹን አወጣ። ፈጥኖ ገሰገሰ አምሮቱን ሊወጣ። አላንኩላሊ አልፎ ማይቀመጥ ዛሬ አልመሰለኝም ጨረሳ ሲደርስ ከረሜላ አገኘ። አላንኩላሊ ለመላስ ተመኘ። ታዲያ ምን ያደርጋል ምኞት ብቻ ሆነ። ባፊኑ ተደፍቶ ተስፋውን ተነነ። ከካኪ ወረቀት እንቁላሊት እያመለጠ ንጽህናዬን እጠብቃለሁ፣ እጄን በሳሙና እታጠባለሁ። ንጽህናዬን እጠብቃለሁ፣ እጄን በሳሙና እታጠባለሁ። በደንብ አድርጌ እታጠባለሁ፣ ሙልጭ አድርጌ እታጠባለሁ። ጥርሶቼን አጸዳለሁ፣ ጠዋት ማታ ቦልሻለሁ። ጥርሶቼን አጸዳለሁ፣ ጠዋት ማታ ቦልሻለሁ። ጥርሴን ቡርሽ ቡርሽ፣ ጥርሴን ቡርሽ ቡርሽ፣ ጥርሴን ቡርሽ ቡርሽ ፏ። እጥብ እጥብ ጸጉሬን እጥብ እጥብ ገላዬን እጥብ እጥብ ጸጉሬን እጥብ እጥብ ገላዬን በውሃና በሳሙና ሲታጠብ ገላዬን ሁሌም አገኛለሁ ጤናዬን። በውሃና በሳሙና ሲታጠብ ገላዬን ሁሌም አገኛለሁ ጤናዬን። እኔ ንጹህ ልጅ ነኝ ደስ ደስ የሚለኝ። 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 ዳድዬ ንጹህ ነኝ። የኢትዮጵያ ልጆች እንጠያየቅ። ማነው ጎበዝ?
ክፍል 18 ጥያቄ ቁጥር 1 ለማገዶ የማይውል ጭራሮ ማን ነው? ሀ ጸጉር፣ ለ ሳር፣ ሐመርሃ ገመድ፣ መ ዛፍ። መልስ ሀ ጸጉር። ጥያቄ ቁጥር 2 እናቷ ተቀማጭ ልጅቷ ዟሪ ማን ናት? ሀ መሬት፣ ለ ቁልፍ፣ ሐመርሃ ክብሪት፣ መ ምጣድ። መልስ ለ ቁልፍ። ጥያቄ ቁጥር 3 ከዓለማችን አብዛኛው ክፍሏ በደን የተሸፈነች ሀገር ማን ናት? ሀ ሩሲያ፣ ለ ኬንያ፣ ሐመርሃ አሜሪካ፣ መ ቱርክ። መልሱ ሀ ሩሲያ። ጥያቄ ቁጥር 4 ከልብ ያልመጣ ከአፍ የሚወጣ ምንድን ነው? ሀ ውሸት፣ ለ መግደርደር፣ ሐመርሃ ታማኝነት፣ መ ንዴት። መልስ ለ መግደርደር። ጥያቄ ቁጥር 5 በአሁኑ ወቅት በዓለም ላይ በጣም የምትጎበኝ ቀዳሚ ሀገር ማን ናት? ሀ ሳዑዲ አረቢያ፣ ለ እስራኤል፣ ሐመርሃ ፈረንሳይ፣ መ ኢትዮጵያ። መልስ ሐመርሃ ፈረንሳይ። ጥያቄ ቁጥር 6 የዶሮ መኖሪያ ወይም ማደሪያ ምን ይባላል? ሀ ጋጣ፣ ለ ቆጥ፣ ሐመርሃ መኝታ ቤት፣ መ ጉረኖ። መልስ ለቆጥ። ጥያቄ ቁጥር 7 ብዙ ቋንቋዎች ያሏት ቀዳሚዋ አፍሪካ ሀገር ማን ናት? ሀ ናይጄሪያ፣ ለ ካሜሩን፣ ሐመርሃ ኢትዮጵያ፣ መ ታንዛኒያ። መልስ ሀ ናይጄሪያ። ጥያቄ ቁጥር 8 ከአፍሪካ ሀገራት በቅኝ ያልተገዛችና የረጅም ዘመን ታሪክ ያላት ሀገር ማን ናት? ሀ ደቡብ አፍሪካ፣ ለ ኢትዮጵያ፣ ሐመርሃ ግብፅ፣ መ ኬንያ።
መልሱ ለኢትዮጵያ። ጥያቄ ቁጥር 9 የዓለማችን ትልቁ ዋሻ የት ሀገር ይገኛል? ሀ ቻይና፣ ለ ስፔን፣ ሐመሩሃ ቪየትናም፣ መ ቫቲካን። መልሱ ሐመሩሃ ቪየትናም። ጥያቄ ቁጥር 10 ከሚከተሉት ውስጥ በዜማ የታወቁ ኢትዮጵያዊ ሊቅ ማን ናቸው? ሀ አክሊሉ ለማ፣ ለ አለ ፈለገ ሰላም፣ ሐመሩሃ ቅዱስ ያሬድ፣ መ እማሆይ ጽጌ ማርያም ገብሩ። መልስ ሐመሩሃ ቅዱስ ያሬድ። 10 ከ10 9 ከ10 8 ከ10 ያገኛችሁ እጅግ በጣም ጥሩ ውጤት ነው። ጎበዞች፣ ብራቮ! ኦሆ አሃ የኢትዮጵያ ልጆች ኦሆ አሃ በጣም ወደው ሱሪ ያክስቴ ባል የገዛልኝ እንዳለብሰው ሆኖ አጠረኝ ወረት እንኳን ሳይወጣልኝ በጣም ከልቤ ማዘኔን ያክስቴ ባል በማየቱ ምን እንደሆንኩኝ ጠየቀኝ የሐዘኔን ምክንያቱ በጣም እየተነጨነን ላክስቴ ባል መለስኩለት የምወደው ሱሪ ሲያጥረኝ እንዴት አላዝን በማለት በጣም ከልቡ የሚወደኝ ያክስቴ ባል ሳቃልና እኔም እንድስቅ አረገኝ ሚስጥሩን ነገረኝና በጣም ደስ አለኝ ስሰማው ካክስቴ ባል መሳሳቴን ሱሪ ሳይሆን ያጠረው ያደግኩት እኔ መሆኔ በጣም ገርሞን ተሳሳቅን ካክስቴ ባል ተያይዘን በማደግ መደሰት ሳለ ሱሪ ያጠረኝ ብሎ ማዘን በማደግ መደሰት ሳለ ሱሪ ያጠረኝ ብሎ ማዘን የልጆች ከረቫት። ወንዶች መዘነጥ ሲፈልጉ ሸሚዛቸው ላይ ከረቫት በማሰር ይዘንጣሉ። እናንተም ልጆች በአንዳንድ ትምህርት ቤቶች ላይ የደንብ ልብሶቻችሁ ከረቫት ያላቸው ናቸው። ተመልከቱ፣ በጣም ቆንጆ ቆንጆ የተለያዩ ዲዛይን ያላቸው ከረቫቶች አሉ። እነዚህ ከረቫቶች እንዴት ይሰራሉ ብላችሁ አስባችሁ ታውቃላችሁ? ከረቫቶች ብዙውን ጊዜ የሚዘጋጁት ከሐርና ከሱፍ ጨርቅ ነው። ከረቫት ለመስራት በቅድሚያ የምንሰራበትን ጨርቅ እናዘጋጃለን። ተወዳጅ ዲዛይኖችንም እንመርጣለን። ከዚያም በምንፈልገው መጠን በሜትር እንለካለን። የለካነውን ጨርቅ በጎን በከረቫት ማሰሪያው በኩል 3 ማዕዘን ለክተን እንቆርጣለን። አሁን የምንፈልገውን ቅርጽ አምጥቶልናል። እዚህ ጋር በደንብ ተመልከቱ። በአንድ ጎን ሾል ያለችውን ጨርቅ እንይዝና ወደ ተቃራኒው ጎን በማምጣት አጥፈን 3 ማዕዘን እንዲሰራልን እናደርጋለን። አሁን ክፍት በሆነው በኩል እንሰፋዋለን። ተመልከቱ፣ የኮፍያ ቅርጽ ያዘ። የተሰፋውን ክፍል ልክ እንደ ልብስ እንገለብጠውና እኩል 2 ቦታ በማጠፍ እታች ድረስ ይሰፋል። ከስፌቱ የተረፈው ክፍል እንደዚህ በመቀስ ተቆርጦ ይወጣል። ከታች ልክ እንደምትመለከቱት ክፍት ነው፣ አልተደፈነም። ስለዚህ በዚህ በክፍቱ በኩል መክፈያ በማስገባት የከረቫቱ የፊት ለፊት ክፍል ተገልብጦ እንዲወጣ ይደረጋል።
የከረቫቱ የታችኛው ክፍል ተሰርቶ አልቋል። በሜትር ይለካና የማይፈለገው ክፍል ተቆርጦ ይወጣል። አሁን የከረቫቱ የላይኛው ክፍል ማለትም ከረቫቱን በመናስረበት ጊዜ ጨርቁን የሚያሾልክልንን 3 ማዕዘን ቅርጽ ያለው ክፍል ሊሰራ ነው። በዚህ መልኩ የሚፈለገው መጠን ከተለካ በኋላ የቀደመውን ሂደት ተከትሎ ይሰራል። ከዚያም እንደዚህ ቅርጹን ጠብቆ መጀመሪያ ከተሰራው የከረቫት ክፍል ጋር ቅርጹን ጠብቆ ይሰፋል። አሁን ማሾለክ ይችላል። ልክ እንደዚህ የታችኛውን ክፍል ወደ ላይ በማምጣት ካሾለክም በኋላ ያማረ ቅርጽ ያዘ። አሁን አንገት ላይ የምትጠልቀው ላስቲክ ቀረች። ላስቲኩ እንደዚህ ቀለል ተደርጎ ይደረግበትና ይሰፋል። ያማረ ከረቫት ሆነ። ማድረግ ብቻ። ይህ የእናንተ የልጆች ከረቫት ነው። የናባባን ከረቫት ደግሞ በሌላ ጊዜ እናሳያችኋለን። ሲግብግቡ ውሻ አጥንት የሰረቀው ወደ ቤቱ ወስዶ ሊግጥ የቋመጠው ሲግብግቡ ውሻ የተስገበገበው አጥንቱን በጥርሱ ነክሶ እንደያዘው ከድልድዩ በታች ወንዙ ቢያጋጥመው የውሃው ነጸብራቅ የራሱን አሳየው። ትልቅ አጥንት ይዞ ከስር የሚታየው ሌላ ውሻ መስሎት ተመኘ ሊነጥቀው። ሲግብግቡ ውሻ የተስገበገበው ተንደርድሮ ቢሄድ ውሃው አሰመጠው። አተርፍ ባይ አግዳይ ሲግብግቡ ውሻ ሆዴን ሆዴን ለሚል ይኸው ማስታወሻ። የሰው የተመኘ የራሱንም ያጣል፣ የያዙትን ይዞ ማመስገን ይበልጣል። ሲግብግብግብ ሲግብግቡ ውሻ ሆዴን ሆዴን ለሚል ጽፏል ማስታወሻ። ሲግብግብግብ ሲግብግቡ ውሻ ሆዴን ሆዴን ለሚል ይኸው ማስታወሻ። ኢትዮጵያ ልጆች ኦሆ አሃ ኢትዮጵያ ልጆች ኦሆ አሃ ኢትዮጵያ ልጆች ኦሆ